ወፍ ምንም ነገር የለም ቤት ጥላ ወጣችሁ መቼም ከበሬት ተነስታ አይደለም እብድ አይደለችም ልጅቷ አንተ ስታደርግ በነበረው ነገር ተናዳ ነው ያንን ነገር መቋቋም ነበረባት መታገስ ነበረባት ግን ያንን ማድረግ አልቻለችም ሰው ሁሉ ደግሞ አንድ አይነት አይደለም እኔ የሚመስለኝ እያንዳንዱን ነገር የምታደርገው የሚስትህን አመል ስለምታቅ ባህሪዋን ስለምታቅ ነው ምን ስታደርግ አንተ እሷ ምን እንደምታደርግ ለምታደርገው ድርጊት ምን አይነት ምላሽ እንደምትሰጥ ስለምታቅ ነው እንደዚህ አይነት ጥፋቶችን የምታጠፋው እንጂ ያደረከው ነገር ለህይወት አደጋ እንደሆነ አምሹር እርግጠኛ ነኝ የትም አትሄድም ይሁን አላቅም ዞራ ትመጣለች ይሁን አላቅም ምክንያቱም ይሄው ሴት አምጥታ አስቀናንተ ወደ ቤት ለመመለስ የሞከርክ እኮ የመጀመሪያ ወንድ አንተ ነህ እምታፈቅራትና እምትወዳት ከሆነ ተነጋግሮ ሰው ሚስቱን ወደ ቤት ይመልሳል እንጂ በሴት አስቀናንቶ ሚስቱን ወደ ቤት የመለሰው ወንድ የት ነው ያየው ምን አይነት ፊልም ላይ ነው እስኪ ያየው ንገረን ምን የኮንጎ ፊልም ነው እንዴ አንተ መታየው እንዴ ምክንያቱም አንተም እኛም የምናየው ፊልም ላይ እንኳን እንደዛ አይነት ታሪክ የለም በነገራችን ላይ የፍቅር ስም አሙጩ ነው እሺ ያ እንደውም እንኳንም ተናገርሽው ስታስቡት እስኪ እናንተ ንገሩኝ ሩታ ለምንድነው እልይዟት ወደ ቤት የምትገባው እስኪ ንገሩኝ እንደውም አብርሽ ከፍቅር ጋር ያደረገ ያለው ነገር ሩታን ይበልጥ አብርሽን እንድጠላው ወይም ደግሞ እዛ ቤት ተመልሳ እንዳትገባ የሚያደርጋት ነገር ነው እንጂ ያደረጋቸው የነበራችሁ በምንም ተአምር ሩታ እልይዟት ወደ ቤት እንድትመለስ ያደረግሽው ምንም ነገር የለም በሞላ ሴት በድሮ ፍቅረኛው ለዛውም አስቀናንቶ ምናምን ሚስቱን ወደ ቤት ሊመልስ አያ በጋስ ታምራት ብዙ ነው ታምራት ያንተ አባቢ የሆነ በቃ እሷ እንደምትቀናብሽ ምናምን አታድርጊ የምሬን ነው ምልሽ ሩታ መቼም ባንቺ አትቀናም በቃ ያንቺ ነገር አብቅቷል ባንቺና በአብርሽ መካከል ያለው ነገር አብቅቷል አብርሽ አንቺ መጠቀም ያረጋሽ እንጂ እንደ በግ እየነዳ ተጠቀመብሽ እንጂ ምንም ሩታ ባንቺ ልትቀና የምትችልበት ወይም ባንቺ እልህ የምትያዝበት ምንም አይነት ምክንያት የለም ባንቺ እልህ ለምን ትያዛለሽ ጠፍጥፋ ነው እንጂ የምታባርሽ ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁልኝ ጾሙ እንዴት ይዟችኋል እየበረታችሁ ነው እሰይ በርታ በሉ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷ በመጫን ቤተሰቡ ነው ቤተሰብ ወዳችኋለሁ ያው በእኔ በኩል ውስጤ ላይ እየረበሸኝ ያለው ነገር ለማስዳት ነው የመጣሁት ያው ሰሞኑ ከምለው በቃ ኑሯችን ላይ ትንሽ ቆየ ሰነባበተና የሁላችንም ህይወት ላይ እየተፈጠረ ያለ ነገር አለ መጀመሪያ አብርሃምና ሩታ ጋር ነበረ እና ያ ነገር ደግሞ ብዙ ሰዎች ጋር ደረሰ ሁሉም ሰው እኔ አዋቂ ነኝ ባይገባ በቃ አስታራቂ ነኝ ምናምን ወደ መበሻሸቅ ምናምን ሲመጣ አብርሃም ወደ እኔ ጋር መጣና እንዳግዘው ወይ ትዳሩን ለማዳን እንድረዳው ጠየቀኝ ማገዝ ባለብኝ ልክ ማገዝም ባይመስል እሷን ለማስቀናት መጣው ቪዲዮ ላይ ከመጀመሪያው ብታስ አብርሃም ትዳሩን ለማዳን እንዲያግዝሽ መጣሽ ግን ያው ማገዝም ባይመስል እሷን ለማስቀናት መጣሽ ከዛስ አስቀንተሽ የአብርሃምን ትዳር ልትመልሺ ሩታና አብርሃምን ልታስታርቂ ማን ነው ባክሽ ከድሮ ፍቅረኛው ጋር ባሏ ሆኖ ለዛውም እያስቀናናሻት አረ ትዳር ይሻለኛል ምን ሆኜ ነው ብላ እንድትመለስ ነው የፈለግሽው ምንድነው አረ እነዚህ ልጆች ታምረኛ ናቸው የምር ከመች ጀምሮ ነው በእንደዚህ አይነት መንገድ ትዳር ሲመለስ እንዴ በጽጌ ምክንያት ነው ከሁሉ ነገር የተፈጠረው ከዛ አንቺ እንደገና የድሮ ፍቅረኛው ተጨምረሽ በምን ታምር ነው እስኪ የትኛው ሰው ነው ልታስታርቂ መተሻል ብሎ በሙሉ እምነት አንቺን የሚያምንሽ ራሱ ተይ አይደለም ሩታ ማለት ነው በምንም ታምር ለምሳሌ እኔ ላምንሽ አልችልም የአብርሽን ትዳር ለመመለስ ሩታና አብርሽን ለማስታረቅ ነው የመጣሁት ብትይኝ አላምንሽም ሲጀመር እንዴት ብዬ ለመንሽ ምክንያቱም እየተናገርሽ ነው ልታስቀናኝ እንደመጣሽ ህፃን ልጆች እኮ አይደሉም የሆነ ህፃን ልጅ ወደ ቤት አልገባም ብሎ ምናምን እኮ አይደለም ነገርየው ሁለት ፍቅረኛሞች እኮ ነው ተጣላን ያሉት በሁለት ትላልቅ ወንድና ሴቶች መካከል ጸብ ተፈጥሮ ነው አይደል እንዴት ብታስቢው ነው በእንደዚህ አይነት መንገድ ሰው ለማስታረቅ ያሰብሽው ገና ጉድ ታመጡብናላችሁ ቪዲዮ እንደዛ ነበር ምክንያቱም እልህ ይዟት እንድትመለስ ግን ያ ነገር ጭራሽ እልህ ይዟት እንድትመለስ እልህ ይዟትማ መታረገውን እያያችሁ ነው የምሬን ነው ጌታን ነው የምላችሁ ከሁሉም ነገር ውጡና እስኪ ንገሩኝ ከማን ከየት እነማን ሲታረቁ አይታ ነው አንድ ሴት ልጅ በእልህ ወደ አንድ ወንድ ስትመለስ ወዶና አምኖ ጥፋቱን ተማምኖ ችግሩን ፈቶ ወደ ትዳር ይመለሳል ወይም ወደ ነበሩበት ህይወት ይመለሳል እንጂ እንዴት ብታስቡት ነው እስኪ አሁን እናንተ ሰውን እልህ ከታችሁ ወደ ነበረበት ህይወት የምትመልሱት ማን ነው እንደዛ ሲመለስ አይታችሁ የምታውቁት እስኪ እኔ ተሳስቼ ከሆነ ንገሩኝ አዎ ይመለሳል አንተ ስለማታውቅ ነው በሉኝ እሷም በራሷ በኩል አንዳንድ ሰዎችን እያመጣች መበሻሸቅ በቃ የቃቃ ጨዋታ ሆነ ሁሉም ለየቅል መበሻሸቅ ያደረገ መበሻሸቁን እኮ የጀመረው አብርሽ ነው አይደል አብርሽ አንቺን እኮ ይዞ የመጣው ሊያበሽቃት ነው አይደል እሉስ ሊከታት ነው አልሽኝ እኮ
ሊያስቀናት እንደሆነ እኮ ነገርሽን። ማስቀናናት እንደዚህ ነው እንዴ? ማስቀናናት ሚስትን እየሰደቡ ነው? ማስቀናናት እየተሰዳደቡ ነው? እየተናናቁ ነው? ማስቀናናት እንደዛ ነው እንዴ? ማስቀናትም ከተባለ የሰራሽውን ያደረግሽውን ቪዲዮ ለምን ትረሻዋለሽ? አንቺ ቆይ እኔ የምሬን ነው በቀደም ብያቸዋለሁ። ጠንቋይ ለራሱ አያውቅም ማለት አንቺ ነሽ። የራስሽን ህይወት ጥለሽ የራስሽን ህይወት አደጋ ላይ ከተሽ መተሽ የሰውን ህይወት የምታቃኙ አንቺ ማነሽ እንዴ? ታንጂ ፍቅር ብዙ ተራምደናል፣ ብዙ ሁላችንም አጥፍተናል። እና ይሄ ነገር ደግሞ ከዚህ በላይ ከሄደ ጥሩ መንገድ አይዝም። በቃ መጨረሻው አያምርም። እና እኔ በተቻለኝ መጠን መጀመሪያ ማስተካከየ ለመውጣት እየሞከርኩኝ ነበረ። ግን የባሰ አዲስ ነገር ሲፈጠር ድጋሚ እኔም ስመለስ በቃ ማይሆን ነገር እውነት እናውራ ከተባለ እውነት አይደለም እናውራው፣ ያየነውን አይደለም እንናገረው። እስኪ ንገሩኝ እናንተ። እኔ ራስቼ ሊሆን ስለሚችል ፍቅር እነሱን ለማስታረቅ ያደረገችውን የሞከረችውን ሙከራ ንገሩኝ። እቤቷ ድረስ ሄዳ ስትሰዳደም ነው የነበረችው አይደል? ሲጣሉ ነው የነበሩት። ለማስታረቅ ሰው ለመለያየት ነው የመጣሽው። አንቺ እኮ ችግሩ ኬዙ የከበደው ለምን እንደሆነ ታውቂያለሽ? አንቺ የድሮ ፍቅረኛው ነሽ። መተሽ ስትይ የነበረው አብርሽ እንደዛ ቢያስብም አብርሽንም ሸውደሽዋል። ምክንያቱስ እንደ ድሮ ጥለኸኛ አትሄድም እስኪ ቃል ግባልኝ ምናምን የምትይው ሆን ብለሽ እንጂ እሷን ለማስቀናናት አይደለም። ሆን ብለሽ የባሰ እነሱን ለመለያየትና ሩታን ንዴት ውስጥ ለመክተት ነው የመጣሽው። እስኪ ቤት ሀገር ነው የድሮ ፍቅረኛው አሁን ያለበት ህይወት አደጋ ላይ ስለሆነ መታ ያስተካከለችው። አንዳንድ ነገር ጀምሩት እንዳሰባችሁት ባሄደም ያው አጋጣሚ ሲያበላሽባችሁ ይስተካከላል ብላችሁ እናንተም ትገፉበታላችሁ። ግን ከዚህ በላይ ይሄ ነገር መቀጠል የለበትም እና ነገሩ በቃ የሌለ በከነፈበት ሰዓት ቢያንስ እኔ ስመጣ ከባለፈው ታሪክ ተነስታ እልህ ይዟት ከኔ በቃ ወሰድኩባት ብላ መታንት እንድትል ነው የፈለኩት እኔ ማለት ነው። ወሰድኩባት ከባለፈው ታሪክ ተነስታ እልህ ይዟት ከኔ በቃ ወሰድኩባት ብላ መታንት እንድትል ነው የፈለኩት እኔ ማለት ነው። ግን እሷ አረወይኔ እንደዛ ነው አስበሽን አንቺ ያደረግሽው። እልህ ይዟት አይኔ እያየማ የድሮ ፍቅረኛው ባሌን አትነጥቀኝ ምናምን ብላ ቀንታ እንድትመጣ መጀመሪያ እነሱ የተጣሉበትን ኬዝ አላወቅሽም፣ አታውቂውም፣ አልነገረሽም፣ አላየሽም። አንቺ የነዚህ ልጆች ችግር እኮ የመቅናት የማስቀናናት አይደለም አይደል? የነዚህ ልጆች ዋነኛ ችግራቸው ምንድነው? ወደ ህይወታቸው ማስገባት ያለባቸውን ሰዎች አለማወቅ፣ አንዳቸው ለአንዳቸው አለመደማመጥ፣ ባለሚስ ጊዜ አለመስጠት፣ ለትዳሩ እንቅፋት ከሆኑ ሰዎች ጋር አብሮ መዋልና ማሳለፍ። እንደዚህ አይነት ነገሮች ነው አብርሽን የጎዳው። አብርሽ ክፉ አስቦ ምናምን እኮ አይደለም፣ የዋህነቱ ነው ህይወቱ እንደዚህ እንዲበጠበጥ ያደረገው። ለሰው መልካም ሆናለሁ ብሎ የራሱን ህይወት ረስቶ የማይሆን ጣጣ ውስጥ እኮ የገባው አብርሽ ነው። እነዚህ ነገሮች እንዲቀረፉ ለህይወታቸው እንቅፋት የሆነባቸውን ነገር፣ ለፍቅራቸው እንቅፋት የሆነባቸውን ነገር ማስተካከል ነው የሚገባቸው እንጂ እነዚህ የሚስተካከለው ደግሞ አብረው ቁጭ ብለው በማውራት ችግሮቻቸውን በመነጋገርና በመቅረፍ እንጂ አንቺ መተሽ ስላስቀናሽ ሩታ እሺ ቀንታ መጣች እንበል። የህይወታቸው መበጥበጥ ወይም ደግሞ በሁለቱ መካከል ይሄን የሚያክል ክፍተት እንዲፈጠር ያደረገው የመቅናትና የማስቀናት ጉዳይ አይደለም፣ ያለ መግባባት ነው፣ ያለ መደማመጥ፣ ቁጭ ብሎ ያለ ማውራት፣ በንግግር ነገሮችን አለመፍታት፣ በጩኸት መታገስ ያለባቸውን ባለመታገስ፣ ትግስት የሚያስፈልግበት ቦታ ላይ፣ ፍቅር የሚያስፈልግበት ቦታ ላይ፣ መከባበር የሚያስፈልግበት ቦታ ላይ እነዚህ ነገሮች ሆኖ ባለመገኘታቸው ውጪ ሲሉ የቤታቸውን ረስተውት ነው ይሄ ሁሉ ነገር የተፈጠረው እንጂ አንቺ ስለመጣሽ አስቀናንተሽ ስለመለሻት የሚመለስ ትዳር የለም። የነሱ ህይወት የሚስተካከለው ቁጭ ብለው ተረጋግተው በማውራት ከዛ መሃላቸው የተፈጠረን ነገር በመቅረፍ ነው። ይሄ በማንኛችንም ህይወታችን ውስጥ ማድረግ ያለብን ነገር ነው። በመነጋገር የማታምኑ ከሆነ አትግቡ ትዳር ውስጥ። አይደለም ትዳር ውስጥ ሌላ ተራ ጓደኝነት ውስጥ እንኳን የሴትና የሴት ጓደኝነት ውስጥ እንኳን አትግቡ። ሰው ቁጭ ብሎ መነጋገር ካልቻለ እንዴት ነው ችግሩን የሚያውቀው? እንዴት ነው የተፈጠረውን ችግር መፍታት የሚችለው? ተመለሳችሁ ወደ ድሮ ፍቅረኛ ምናምን ብላ ነገሩን እኔ እንዳላሰብኩት ነው የቀለበሰችው። ስለዚህ እንዴት አትቀልብሰው? የቀራችሁ እኮ አደባባይ ላይ የተሳሳማችሁ ቪዲዮ መልቀቅ ነው። ማህዴ አረተይ አረ ፍቅር ተይ፣ ክፉ እንድንናገር አታርጊ። አንዳንድ ኦዲየንሶችም እሷም እስካሁን የሚያስቡት ነገር ምንድነው? እኔና አብርሃም ወደ ድሮ ተመልሰናል። ጭራሽ ኦዲየንሱንም ለመውቀስ ትፈልጊያለሽ እንዴ? ኦዲየንሱ እኮ የሚያየውን ነው የሚናገረው። እናንተ የምትሆኑት አካውንት ታዲያ ምን እንድናስብ ነበር የፈለጋችሁት? እህትና ወንድም እንደሆናችሁ እንደዛ ፏድን ስታስደበድብ የነበረው፣ ስታሰድቢው፣ ስታንቋሽሹ የነበረው የነ አብርሽን ህይወት ለማስተካከል ነበረ? የራስሽን ህይወት አበላሽተሽ ነበር የነ አብርሽን ህይወት የምታስተካክዩ? ምንድነው የምታወሪው? እነዚህ ልጆች እኮ የሚያወሩትን አያውቁም እንዴ? የምር እዚህ ጋር ግን ማለት ነው ፋሚሊዎች፣ ከዛም በፊት እኔ ስናገረው የመጣሁት ነገር ነው። እስካሁን ብዙ ነገር እኔና ፍቅር ሰርተናል። ብዙ ነገር አይታችኋል። በምንሰራቸው ስራዎች ደግሞ ብዙ ነገርም ብላችሁናል።
እና አንድና አንድ ግን ከዛም በፊት ትዝ ካላችሁ የተናገርኩት ነገር አለ። አሁንም ቢሆን እኔና ፍቅር ምንም አይነት ነገር ግንኙነት የለንም ከጓደኝነት የዘለለ ነገር ማለት ነው። እና ሊሆን ይችላል ከጓደኝነት በላይ የዘለለ ነገር ላይኖራችሁ ይችላል። ግን አንተ የራስ ሴት ያለ ወንድ ነህ አይደለ? የራስ ሴት ያለ ወንድ ከሆንክ ትዳር ወይም ብቻ ህይወት አደጋ ላይ በሆነበት ሰዓት ላይ ሩታ ባዘነችበት ሰዓት ላይ ከሴት ጋር የምትሆነው አንተ ማን ስለሆንክ ነው? አንተ ማንና ሴት አጽናኝ የሚያስፈልግ ሲጀምር አታሳዝንህም እንዴ? ልጅቷ እንደምትቀና ታውቃለህ፣ ይባስ እንደምትናደር ታውቃለህ። በየቀኑ እየፈጠርክ የመጣው ነገር ሩታን የሚያናዳትና የሚያበሳጫትን ነገር ነው። እቺ ልጅ ምን አርጋ ነው እንደዚህ ልትቀጣት የፈለከው? ምን ብትበድል ምን ብታረግ ነው እንደዚህ አይነት ነገር የምታደርጋት? ምንም አይነት ምላሽ የለህም ለዚህ። ይሄን ስላደረገች ነው እንደዚህ የማደርጋት በል እስኪ። ወፍ ምንም ነገር የለም። ቤት ጥላ ወጣችሁ መቼም ከበሬት ተነስታ አይደለም፣ እብድ አይደለችም ልጅቷ። አንተ ስታደርግ በነበረው ነገር ተናዳ ነው። ያንን ነገር መቋቋም ነበረባት፣ መታገስ ነበረባት። ግን ያንን ማድረግ አልቻለችም። ሰው ሁሉ ደግሞ አንድ አይነት አይደለም። እኔ የሚመስለኝ እያንዳንዱን ነገር የምታደርገው የሚስትህን አመል ስለምታቅ፣ ባህሪዋን ስለምታቅ ነው። ምን ስታደርግ አንተ እሷ ምን እንደምታደርግ ለምታደርገው ድርጊት ምን አይነት ምላሽ እንደምትሰጥ ስለምታቅ ነው እንደዚህ አይነት ጥፋቶችን የምታጠፋው እንጂ ያደረግከው ነገር ለህይወት አደጋ እንደሆነ አምሹር እርግጠኛ ነኝ። የትም አትሄድም ይሁን አላቅም፣ ዞራ ትመጣለች ይሁን አላቅም። ምክንያቱም ይሄው ሴት አምጥተህ አስቀናንተ ወደ ቤት ለመመለስ የሞከርክ እኮ የመጀመሪያ ወንድ አንተ ነህ። የምታፈቅራትና የምትወዳት ከሆነ ተነጋግሮ ሰው ሚስቱን ወደ ቤት ይመልሳል እንጂ በሴት አስቀናንቶ ሚስቱን ወደ ቤት የመለሰው ወንድ የት ነው ያየው? ምን አይነት ፊልም ላይ ነው እስኪ ያየው ንገረን። ምን የኮንጎ ፊልም ነው እንዴ አንተ የምታየው እንዴ? ምክንያቱም አንተም እኛም የምናየው ፊልም ላይ እንኳን እንደዚህ አይነት ታሪክ የለም። እና እንደዛ ሆነ ሄዳ ማታም ሳናወራ ምናምን ያደር ነው። አንቺ ግን ሴት ስለሆንሽ ነገሮችን ልትረዳ ሲጀመር እናንተ እኮ የልጅ ጨዋታ ነው ይመስላል። አንድ ቤት እየኖራችሁ ማይመስል ነገር ነው። ስለዚህ ያው ልክ አሁን ለምሳሌ አንድ ላይ ለቤተሰብ አስረድተን ለቤተሰብ እንዳስረዳ ነው ደግሞ ሲጀመር ይኸውልሽ አሁን መተሽ ምናምን ነገር አንድ ቤት አብራችሁ እየኖራችሁ መዘጋጋት መጣላት የልጅ ጨዋታ ነው ምናምን እሱን ተይው። አንቺ የሚያደረግሽው ያዋቂ ጨዋታ አይደለም። አንቺ የሚያደረግሽው የልጅ ጨዋታ ነው፣ የጻን ልጅ ነገር ነው አንቺም ስታደርግ የነበረው። ምክንያቱም በትክክለኛው መንገድ ሰውን በሚያስታርቅበት መንገድ ማስታረቅ ሲገባሽ አንቺንና አብርሃምን ሩታና ፏድ ባስታረቁበት መንገድ ምን ነው አንቺ ሩታና አብርሽን ማስታረቅ አቃተሽ? ከጀርባሽ ሌላ ሐሳብ ያለ ነው የሚመስለው። ከድርጊትሽ የተነሳ ማለት ነው። ምንም አይነት ክፉ ነገር አስበሽ ላይሆን ይችላል፣ ግን ከድርጊትሽ የተነሳ ከኋላ የሆነ ሐሳብ ያለሽ ነው የሚመስለው። ከዚህ በኋላ ግን እንደዚህ አይነት ነገር ውስጥ ብትሺ እጅሽን አለመክተት ከቻልሽ ደግሞ በምትችው መንገድ ሁለት ሰዎችን ችግራቸውን ጠያይቀሽ ከዛ ሁለቱ የሚገናኙበትን መንገድ ፈጥረሽ ሁለቱን ለማስታረቅ መሞከር እንጂ ያለብሽ ከዚህ በኋላ ሰውን አስቀንተሽ ያም ሰው ቀንቶ ህይወቱ የተስተካከለ ወይም ደግሞ ከሰው ጋር የተታረቀ ሰላም ያወረደ ሰው የለም። በቅናት በጣም ብዙ ወንጀሎች ተሰርተው ያውቃሉ። በቅናት በጣም ብዙ ሰው የማይሆን ህይወት ውስጥ ገብቶ ያውቃል። ይሄንንም ማገናዘብ አለብሽ ያንን ከማሰብሽ በፊት። አሁን እዚህ ጋር ማለት ነው አሁን እኔና ሩታን ብቻ ሰላም አድርገሽ ምናምን እንድትሸሽ ወይንም ከኔ እንድትሄጂ ሳይሆን እኔ ፍላጎት ፍቅር ባይዘበይ ከኔ ጋር በሆነችበት ሰዓቶች ብዙ ነገር እሷም ህይወቷ ላይ እንትን ያለችው ነገር አለ። ዋጋ ከፍላ ነው ለኔ ከጎኔ እየሆነች የነበረው ማለት ነው። እና ስለዚህ እኔ አሁንም ቢሆን ማለት ነው የመጀመሪያ ላይፍሽ ዛሬም ድረስ የምትፈልጊ ከሆነ ለዛ ነገር ቦታ ካለሽ ያንን ነገር ማስተካከል ፈልጋለሁ። አንቺና ፏድ ጋር ያለውን ነገር ማለት ነው። የሷም ህይወት እንደዚህ እንዲበላሽ በፏድና በፍቅር መካከል ትልቅ ክፍተትና ጥልም እንዲፈጠር ያደረከው አንዱ አንተ ነህ። ምክንያቱም የራሱ ህይወት ሰላም ያልሆነው ሰው የሰውን ህይወት ሰላም ማድረግ አይችልም። ይሄ ግልጽ ነው። በእነዚህ አሁን በተከታታይ በሰራችሁት ቪዲዮስ በጣም ትልቅ ስትሰሩ የነበሩት ምን እንደነበር ታውቃላችሁ? የሰው ቤት ውስጥ እየሄዳችሁ የምትሰሩት ስራ። አንተ የነ ፍቅር ቤት መተህ ፏድ ያለበት ቤት ውስጥ ሚስቱ ፊት ለፊት ሰድበህ አንቋሸ መተህ ከዛ አሁን እንደገና ህይወቷ ሰላም እንዲሆን ጭራሽ አንተ አሁን የፍቅርና የፏድ ህይወት እንዲመለስ ምናምን ነገር ትመክራታለህ። ኧረ ተው አብርሃም፣ የምሬን ነው። ብትችል አንተ መጀመሪያ ሄደ ፏድን ይቅርታ ጠይቅ። መጀመሪያ ሄደ እሷን ከመምከር በፊት ሄደ ፏድን ይቅርታ መጠየቅ አለብህ። ሳይደርስብህ የደረስክበት አንተ ነህ። አንድም ስላንተ ምንም ነገር ክፉ ሳያወራ የደረስክበት አንተ ነህ። ስለዚህ ሄደ ፏድን መጀመሪያ ይቅርታ መጠየቅ አለብህ። እንደገና ደግሞ እሷ የራሷን ህይወት መስዋዕት አድርጋ ነው የእናንተን ትዳር ለመመለስ ወይም የእናንተን ህይወት ለማስተካከል የመጣችው። ንግግር እንደዛ ስለሚመስል ነው። ቪዲዮም ላይ እኮ ከመጀመሪያው ጀምሮ ቪዲዮ ላይ መጨረሻውን ሳታዩ መልስ አትስጡ፣ ኮሜንት እንዳትሰጡ መጨረሻውን ሳታዩ እያልኩኝ ነበርና እቺ ራሳችሁን ለማዳን ነው። ቶሎ ብላችሁ የምትፈልጉትን ነገር አድርጋችሁ እኛ ምንም ነገር እንዳናስብ ብሬኖሽ እያደረጋችሁን እኮ ነው። እኛ እንደናንተ ሞኝ አይደለንም። የምትሰሩትን ስራ ነው እንጂ ያየን የምንናገረው ያላየነውን መጨረሻ አይተን ዝም የምንልበት ምንም አይነት ምክንያት የለም።
እንደዚህ ያላችሁ አሰክሱን መጨረሻውን ሳታዩ ፍርዳት ትስጡ ምናምን እያልኩ የነበረው በቃ ይሄን ነገር አሳክቸው ምናምን ያው ሰው እንዳሰበው አይደለም ግን እኔ መጀመሪያ ያሰብኩት እነዚህ ስለዚህ እኛ በመናገራችን አተረፍን ማለት ነው ኦዲየንሱ አንቺን በመናገሩ አንዳንድ ሰዎችም ሐሳብ መስጠቱ አንቺን መምከሩ ትክክል ነው ማለት ነው ምክንያቱም ያሰብሽው ነገር አልተሳካልሽም አንቺ መሃል ቤት ነው የቀራሽው ነገሮች ፊክስ አድርጌ ምናምን ጨርሼ እንደ ጀግና መጨረሻ ላይ ይሄው መጨረሻውን ሳታዩ አትፍረዱ ያልኩት እንደዚህ ላስታርቃችሁ እኔ ኮግራ እየገባኛል ዋና ለዋና አብረሽ እየተሽከረከርሽ ከሱ ጋር እንደፈለግሽ ይሆንሽ ቤትሽ ድረስ ወስደሽው ባልሽን እያስደበደብሽው ምናምን ነገር ከዛ ሩታ እኔ ልታስቀናናና ለኔ ትዳር አስባ ነው ብላ እንድታስቢ ነበር የፈለግሽው እንዳታስቢ ማሚ አራ አሙጩ ታይ ግን አሙጩ እየታይ በነገራችን ላይ የፍቅር ስም አሙጩ ነው እሺ አራ ይመችሽ አይ ወደ አንተ መጣልሃለሁ ብቻ ለብቻ ነበር ይጠራዋችሁና አንዴ እሷን ላውራና እኮ አንዴ ልክ እንደተጣላችሁ አብርሃም ቴክስት አደረገልኝ አወራን ያው ብቻውን እንደሆነ እንደደበረው ምናምን ሰማ አንድ ላይ ሆንኩኝ እቺ ብቻው የምትለው ነገር ነው የምታስቀኝ ደግሞ ካንቺ ሲላይ ያሳየው ፊሊንግ ለኔ አየሁት ምክንያቱም በጣም ተጎቷል በጣም እንደሚወድሽ እና እኔ ከሱ ጋር ሆኜ አንቺን ልህ ማታስ ፈለኩኝ ምክንያቱም ሴት ልጅ ነኝ የሴትን ሐሳብ ስለምረዳው እና ከሱ ጋር በማሳልፋቸው ነገሮች አረ በስማ እኔ ወንዱ እንኳን ካንቺ ተሻለ ስለ ሴት አቃለው ይምር ሴት ምን ያህል በምትወደው ሰው እንደማትደራደር ታውቂያለሽ ሴት ልጅ ምን ያህል እንደምትቀና ታውቂያለሽ ስለ ሴት አታውቂም የምሬን ነው ልሽ ወፍ የምሬን ነው እንዴ ስለ ሴት አቃለው ምናምን ታያለሽ እንዴ ጭራሽ ደረትሽን ነፍተሽ ምናምን ነገር ስለ ሴት ስለማቅ ምናምን ነገር ያው ሴትም ስለሆንኩኝ አረ ወፍ የኔን ያክል አታውቂም እንጂ ብታውቂ ኖሮማ እንደዛ አይነት ተግባር ውስጥ አትገቢም ነበር ዘፋ በራስሽን ስማርት ለማድረግ የምትሄጂበት መንገድ ግን ማለት ነው ኧረ በስመ አብ ወፍ አንቺ እልህ ይዞሽ ወደሱ የምትመለሽ ይመስሎኝ ነው ያ ሁሉን ነገር ያደረኩት በጣም ያናደደኝ ያለው ቃል ምንድነው አንቺ እልህ ይዟት ነው ወደሷ የምትመለሰው ሜሪ ዛርጉት ናት ብላ ማይሆን ነገር ቀባጠረሽ ምናምን ምን እልህ ይዟት እንድትመለስ ጽጌ አብርሽ ከቤት ሊወጣ ነው ብላ ሩታ የሆነ ነገር ፈርታ ምናምን ጥሎ ይሄድ ነው ብላ እንድትመለስ ብላ ሌላ ጣጣ ተፈጠረ አንቺም እልህ ይዛት ነው ብለሽ ሁላችሁም እነሱን ለማስታረቅ የሄዳችሁበት መንገድ ይባስ ልጆቹ እንዲጣሉ እንጂ እንዲታረቁ የሚያደርግ ምንም ነገር አልሰራችሁ ምክንያቱስ ሕፃን ስለሆናችሁ ሕፃን ልጅ ከዚህ ውጪ ሊያስብ የሚችለው ምንም ነገር የለም የበሰለ ጭንቅላት ቢኖራችሁ ኖሮ አረ እንደው መብሰል አያስፈልገውም ትልቅ ሰው እኮ መጠየቅ ትችላላችሁ እንዴት ነው ሰው ሲጣላ የሚታረቀው እንዴት እናስታርቅ የተፈጠረው ችግር ይሄ ነው ብላችሁ እንኳን ሰው ብታማክሩ እንደዚህ አይነት ተታሰሩ ማረዳድሽ እዚህ ጋር የጋራ ሐሳብ የሚያደርገው ነገር አንቺ ማሳብሽ አንተ ማሳብክ እዚህ ጋር ነው አንድ አይነት ሆኖ መንገዳችሁን የሳታችሁት ማለት ነው አይ መጀመሪያ አንተ እኔን እንትን ብለኸኛል ገባ ወንጅለኸኛል እንደደረብኩብክ ቺት እንዳደረብኩብክ በጣም ብዙ አይነት ላፍ ሲጀምር ቆይ ከሩታ ጋር አልጨረሰችም መሃል ላይ አፏድን አስገባቸው ሁለት ሰው በአንዴ ከሁለቱም ጋር እኮ ትልቅ ችግር ነው ያለብሽ ቶሎ ብለሽ ተናግረሽ ከዚህ ጣጣውስ ለማምለጥ ነው የሚመስልብሽ አለበለዚያ ለማስታረቅ ምናምን አይደለም ምክንያቱም እንዴት ሁለቱንም ትጣያለሽ ከሁለቱም ጋር እኮ ተጣልተሻል ፉፉን የምታፈቅሪውና የምትወጂው ወይም የምታከብሪው አይነት ሰው ብትሆኚ ኖሮ እንደዚህ ጠርተሻ አታናግሪው ለብቻ ጠርተሽ ነው ማናገር ያለብሽ እሱ ለሱ ለብቻ ጊዜ ሰጥተሽ የምር ተጸጸተሽ ቢሆን ኖሮ ያደረግሽው ነገር ትክክል እንዳልሆነ ገብቶሽ ቢሆን ኖሮ እንዲው ጠርተሽው ሁለቱንም ላይ አናግረሻቸው አናግሪያቸው ነበር ለማለት ካልሆነ በስተቀር ምንም እውነት ኖሮሽ ወይም ተጸጸተሽ አይደለም የመጣሽው አይ እኔኮ ማለት ነው አሁን አንተን ይቅርታ እየጠየኩኝ ወይ የሆነ ነገር አድርግ ምናምን እያልኩ ስለሆነ ሳይሆን ለሷም ስነግራት እስካሁን ሰድበኝ የነበረው የፈለከውን አፍን እንዳመጣል ስታወራ የነበረው መልስ ከሆነክ ብዬ ነው እንጂ እኔ ካንተ ጋር ለመመላለስና እንትን ለመባባል አይደለም እሺ አንዴ ከሩታ ጋር ጨርስ አይ ኖ ለእንደዛ ከሆነ አመለካከትሽ መጥራት አይጠበቅብሽም ነበር እንደሆነ ሆኖ ቢቀር ይሻል ነበር ስለዚህ ለምን ኦኬ በቪዲዮ ማየት ትችል ነበር ነው በአካል አንተን ጠርቼ ማውራት ስለፈለኩኝ ነው ኦኬ እሺ ወይ እዛ ጋር ትሆናለህ ብቻ ለብቻ ላውራችሁ ለነሱ ህይወት የራስሽን ህይወት ሉዝ እያደረግሽ ያ በትክክል ታበላሽሽ ነው ይሄ ደግሞ እኔን አይመለከተኝም ገብቶሻል እኔን እንደናቅሽ ነው የሚቆጥረው አመሰግናለሁ አንዴ ሰማው ኩል መልስልኝ ለዚህ መልስ እኔ የራሴን ህይወት ሰው እስኪ አወራ አዳምጪ እንጂ ተረጋጊ እስኪ ማዳመጥ ይባል ነገር አታውቅም መላእክት አይደለም የራስ አስተሳሰብ ነው እኔን ምገምተኛ አገማመት
ነው ያሳየኸኝ በዛ ሰዓት ሶ በቴክስትም በሜሴጅ በሁሉ ነገር በቮይስ እያደረኩኝ ላስረዳ ሞክሬያለሁ። እንደዚህ ግልጹንም ባልናገር ማስረጃ አለኝ እኮ አሳያለሁ። የሆነ አብረሽ ብዙ ነገር ካሳለፍሽው ሰው ጋር በሀዘንሽ ጊዜ በችግርሽ ጊዜ አብሮሽ ከጎንሽ የቆመን ሰው በቴክስት ማናገር ማለት መናቅ ነው። በነገራችን ላይ የሆነ ጊዜ ላይ በጣም ብዙ ክፉንም ደጉንም አብራችሁ አሳልፋችሁ ሰው በሚያስፈልግሽ ሰዓት ላይ ከጎንሽ የነበረን ሰው አግኝተሽ አክብረሽው ማውራት ሲገባሽ ያጠፋሽው ነገር ካለ የተከፋበት ነገር ካለ ይቅርታ ብለሽ መጠየቅ ሲገባሽ በቴክስት የምታወሩ አንቺ ማን ስለሆንሽ ነው? አብረሽን ተማምነሽ ከዚህ በኋላ የተሻለ ህይወት አገኛለሁ ምናምን ብለሽ ነው? አራት አስቂ የተሻለ ህይወት ፍቅረኛሽን አሳዝነሽ ቤትሽን ጥለሽ የራስሽን ቤት ሳታስተካኪ የሰውን ቤት ለማስተካከል መሄድ አይደለም። አንቺ ያደረግሽው ያንን ነው። ማስተዋል ብትቺ ኖሮ መጀመሪያውንም ገና የሐሳብ ካብርሽ ሲቀርብልሽ እዚህ ነገር ውስጥ መግባት አልነበረብሽም። እኔ የራሴ ችግር አለብኝ፣ እዚህ ማስተካከል ያለብኝ ነገር አለ፣ እንደገና ደግሞ ካንተ ጋር መጥቼ ህይወቴ ሌላ አደጋ ነው የሚፈጠረው ብለሽ ነበር መመለስ የነበረብሽ። አንቺ ከፋፍ ጋር ተጣልተሽ ስለነበረ ካብርሽ የተጠራልሽን ግብዣ እናቴ በአንድ አፍ ተቀብለሽ ብድግ ብለሽ የተወዩት ውስጥ የገባሽው አንቺ ነሽ። ግን አንተ እኔን ምገምተኝ ወይ ምጠረጥረኝ አስተያየት አለና ካንተ ጋር ለመከራከር ወይ ለሆነ ነገር አይደለም። ዛሬ ከኔ ጋር ያለው ነገር ለማውጣት ነው። በቃ እኔ ይሄ ነገር አላማረኝም። ገባ? ምክንያቱ ወደ እኔ እንትን እየተባለ ነው። ቴንክ ዩ። አሁን በዚህ እኔና አንቺ ነገር ጩኸት ይሉኛል። አንዱ በስነስርዓት የምታዳምጪኝ ከሆነ አይደለም። እሺ በቃ ሩታን እሺ እንዳዳምጪኝ። የኔ ህይወት እንደ ቀልድ ነው ያየሽ። ለነሱ ህይወት ብለሽ የነሱን ህይወት ለማስተካከል ብለሽ ገብቶሻል። የኔን ፍቅር በነገራችን ላይ በምንም ተአምር ለነሱ ህይወት ለማስተካከል አይደለም የመጣችው። እንደውም የአብርሽና የሩታ ትልቅ ችግር ፍቅር ናት። ነገሮች በጣም እንዲሰፉ ያደረገችው ሩታ የማይሆን እልህ ውስጥ እንድትገባ ያደረገቻት ራሷ ፍቅር ናት። ይሄንን እንዴት አወክ ካላችሁኝ እናንተ ራሳችሁ ይሄንን ማወቅ ነበረባችሁ። እንዴት ካላችሁ የራሷን ህይወት ትታ ብድግ ብላ የሰው ህይወት ላይ የመጣችው ለዛው የድሮ ኤክሷ ወይም የድሮ ፍቅረኛዋ ካሁኑ ፍቅረኛዋ ጋር ከሩታ ጋር ሰላም ስላልሆነ እነሱን ሰላም ልታረግ የሷን ህይወት ሰውታ ሄደች። አረ ወፍ እናቴ ለምን እንዴት ይሄ ነገር አደጋ ያመጣው ምናምን እንኳን አላልሽም እኮ ብድግ ብለሽ ዳይቭ ነው የገባሽው። ይሄ ደግሞ የሆነ ተንኮል አስበሽ ካልሆነ በስተቀር በጤናሽ አይደለም ይሄን ለማድረግ የርሽው። ለኔ እንደማታስቢልኝና እኔን እንደማታፈቅሪ ነው ይሄን ነገር ያየሁበት። ስለዚህ ከዚህ በኋላ ይሄ ነገር ለእንደዚህ ሐሳብ ነበር እነሱን አንድ ለማድረግ ነበር ብትይ እኔ እኮ ካንተ ጋር ለምታረቅ አይደለም ይሄን ነገር ማውራው ባይዘው ለምን ጠራሽኝ? እንድታውቀው እኔን ወንጀለኛ እንዳታረገኝ። ምንም ወንጀለኛ የሚያስብልሽ ነገር የለም። ቆይ ልጅቷ ያማታል እንዴ? ከፋፍ ጋር ልትታረቂ ወይም ደግሞ ከሱ ጋር ያለሽን ነገር ሰላም ለማድረግ ምናምን ካልሆነ በስተቀር እዚህ ጋር ፈዋድን መጥራት ራሱ ለምን ያስፈልጋል ታዲያ? እኔ እኮ የመሰለኝ እስካሁን ድረስ በቃ ከፈዋድ ጋር ይቅርታ ጠይቃ ምናምን ይሄንን ለማድረግ ብዬ የራሴን ህይወት ረስቻለሁኝና በጣም ይቅርታ አድርግልኝ፣ የነሱ ነገር አስጨንቆኝ ነበር፣ የኔ እናንተ ነገር በቃ በቀላሉ የሚፈታ ነው ምናምን ትላለች እላለሁኝ። ጭራሽ እኔ እዚህ ጋር የጠራው ካንተ ጋር ልታረቃ ለምን ጠራሹ ታዲያ? ይሄ ልጅ አንቺ መጫወቻ ነው እንዴ? ስለሚያፈቅርሽና ስለሚወድሽ ነው እንደዚህ ይሆነ ያለው። ይሄ ደግሞ ማንንም ሰው ሲያፈቅር የሚያደርገው ነገር ነው። እኔ ፈዋድን በቃ ተዋት እስኪ የፈለገችውን ትሁን። እስኪ መጨረሻዋን ዝም ብለህ ብትመለከት ይሻላል። ነሽ አንቺ ወንጀለኛ። ለዚህ ሁሉ ነገር ተጠያቂ አንቺ ነሽ። ፍቅሬን ገደል ከተትሽው አንቺ ነሽ። ሰው አይደለሁም። ንጹህ ሰው ነኝ ልትይኝ የጠራሽኝ። በቃ አመሰግናለሁ። በቃ ንጹህ ሰው ነኝ ልትይኝ። እሺ አመሰግናለሁ። እሺ እሄዳለሁ። በቃ ሂድ ነይ ትችላለህ። በጣም የደበረኝ ከፍቅር ድርጊት ለፈዋድ ያላት ጥላቻ ወይም ደግሞ ፈዋድን የምታናግርበት መንገድ በጣም ነው የሚያስጠላው። ዳው እንጂ ግልጹን አልነገርኩም እኮ አሻራ አልበቃም። እና መጀመሪያ ጠረጠረኛ እንዴ? ማድረግ ነበረብሽ። ይኸውልሽ ይሄንን ጥርጣሬ በቪዲዮ ጠርቶ አንቺ ከድርጊትሽ ነው የጠረጠረሽ እኮ። እኔ እኮ እንዴት ከምታረጊው ነገር ተነስቶ ነው ፈዋድ የጠረጠረሽ እንጂ ሌላ ምንም ምክንያት የለውም። ሰው ከመሬት ተነስቶ ሰውን አይጠረጥርም። ያ ሁሉ ጊዜ ያ ሁሉ ዘመን አብራችሁ ስትኖሩ ለምን አልጠረጠረሽም? አሁን ግን አንቺ መንቀጭቀጭ እንዲጠረጥርሽ አደረገ። ምንድነው ጥፋቱ ታዲያ? ጣሪው ማጥፋት የምትችይው አንቺ ነበር። ነገር ግን ኦኬ ይሄንን ህይወት የምትፈልጊው ቢሆን ኖሮ ይሄንን ህይወት ለማትረፍ የሆነ ነገር የሆነ መፍትሄ እንኳን ለመፍጠር ትሞክሪ። እሺ እኔ እነሱ ጋር ህይወት ካለው እሺ ታዩ በቃ እኔ እነሱ ጋር ያለው ህይወት ታዩ። ይኸውልሽ ልክ ምንድነው እኔ እነሱ ጋር ያለው ህይወት ታዩ እንደምትይኝ ሁሉ እኔና አብርሽ ጋር ያለውን ህይወት መተው ነበረብሽ። ለኛ መተው ነበረብሽ። አይ ነው በጣም ሺህ ጊዜ ደጋግመሽ ተናግረሻል። እኔ መጣሁት ከረፈደ በኋላ አራተኛ ወር አምስተኛ ሰው ነኝ። ያንን ነገር ለማባባስ ወይም ደግሞ ያንን ነገር ራሱ ላለማክረር መገኘት አልነበረብሽም። ባይዛዌ ልንገርሽ ዋና ነገር ልንገርሽ። አንቺ ከቤት ወጥተሽ በነበረ ሰዓት መጣው እኔ ስለመጣው ነው ቤት የገባሽው። እልህ ይዞሽ ማለት ነው። እንዳታስቢ እንደዛ አይደለም።
ያ እንደውም እንኳንም ተናገርሽው ስታስቡት እስኪ እናንተ ንገሩኝ ሩታ ለምንድነው እልይዟት ወደ ቤት የምትገባው እስኪ ንገሩኝ እንደውም አብርሽ ከፍቅር ጋር ያደረገ ያለው ነገር ሩታን ይበልጥ አብርሽን እንድጠላው ወይም ደግሞ እዛ ቤት ተመልሳ እንዳትገባ የሚያደርጋት ነገር ነው እንጂ ያደረጋቸው የነበራችሁ በምንም ተአምር ሩታ እልይዟት ወደ ቤት እንድትመለስ ያደረግሽው ምንም ነገር የለም በሞላ ሴት በድሮ ፍቅረኛው ለዛውም አስቀናንቶ ምናምን ሚስቱን ወደ ቤት ሊመልስ አያ በጋስ ታምራት ብዙ ነው ታምራት ያንተ አባቢ አንቺ እንዳልሽው ሩታ ቀንታ ወይም እልይዟት ቢሆን ኖሮ ወደ ቤት የተመለሰችው ከአብርሽ ጋር ከታረቀሽ ቆየች ቶሎ ካንቺ ጋር እንዲለያይ ነበር የምታረገው ይቅርታ ተጠይቆ ነበር እግሩ ላይ ወድቃ ወደ ቤት ከተመለሰች በኋላ ግን አይኑን ማየት እንደማትፈልግ ቢችል ቤቱን ለቆላት እንዲወጣ ነበር ስትነግረው የነበረው እየው እስከዛ ድረስ እስካሁን ድረስ ያ አቋም አልተቀየረም አይደል ታዲያ ምኑ ጋር ነው የቀናችሁ ወይም እልያዛት እንደዛ አይደለም እሺ ይሄን ነገር ደግሞ ማመን ከፈለግሽ ደግመሽ ቪዲዮ ማየት ትችያለሽ እሺ ደግመሽ ቪዲዮ ደግመሽ እኮ በሰውም ሆኖ በሰው እኔ ስለመጣው ነው ነገር ልንገርሽ ደጋግመሽ ማመን ከፈለግሽ ጊዜ ደጋግመሽ እዩ እሺ ቪዲዮ እኔ አንቺ ስለመጣሽ ምናምን አይደለም አንቺ ስላለሽም አይደለም አሁን የሚሄደው ገባሽ በመጀመሪያ አይደለም እኔ እስኪ ንገሩኝ ማለት ሩታ በምንም ተአምር ሲጀምር አብርሽ ካንቺ ጋር እንደማይሆን ታውቃለች ሩታን እያበሳጫት ያለው የባሏ እንደዛ መሆን ነው ሩታ እንደውም እልይዟት የነበረው ከአብርሽ ነው ምክንያቱም አብርሽ እያደረገ የነበረው ነገር አብርሽ እየሆነ የነበረው ነገር አንቺ መተሽ አይደለም ካንቺ በፊት ነው ምንም የተለየ ነገር አይደለም ካንቺ ጋር ያደረገው ከጽጌ ጋር ሲሆን የነበረው ነው ካንቺ ጋር የሚያደረገው ሩታን እልህ ውስጥ እየከተታት የነበረው የአብርሽ ድርጊት እንጂ አንቺ አይደለሽም በምንም ተአምር አንቺና አብርሽ አንድ ላይ እንደማትሆኑ በአንቺና በአብርሽ መካከል እንደማትቀና ታውቂያለሽ ብትቀና ኖሮ አንቺና አብርሽን አታስታርቃችሁም ነበር የሚቀና ሰው እንዴት ከድሮ ኤክሱ ጋር ያስታርቃል ሰላም እንድታወርዱ እንዴት ያደርጋል መንገድ ላይ ነገ ስትገናኙ ሰላም እንድትባባሉ በውስጣችሁ የሆነ አይነት ነገር እንዳይኖር ሰላም እንዲፈጠር አታደርግም ነበር ሩታ ለአንቺ ክፉ አይደለችም አይደል ስለዚህ በእንደዛ አይነት መንገድ አልነበረም ወደሷ ወይም ደግሞ ወደ አብርሽ መሄድ የነበረብሽ አንቺ ሳትመጪ በፊት እኮ ራሷን ለማጥፋት ሙከራ አድርጋለች አይደል ምንም አዲስ ነገር የለውም የሆነ በቃ እሷ እንደምትቀናብሽ ምናምን አታድርጊ የምሬን ነው ምልሽ ሩታ መቼም ባንቺ አትቀናም በቃ ያንቺ ነገር አብቅቷል ባንቺና በአብርሽ መካከል ያለው ነገር አብቅቷል አብርሽ አንቺ መጠቀም ያረጋሽ እንጂ እንደ በግ እየነዳ ተጠቀመብሽ እንጂ ምንም ሩታ ባንቺ ልትቀና የምትችልበት ወይም ባንቺ እልህ የምትያዝበት ምንም አይነት ምክንያት የለም ባንቺ እልህ ለምን ትያዛለሽ ጠፍጥፋ ነው እንጂ የምታባርሽ ይሄው አሁን ይቅርታ ጠይቅሽኝ አይደለ አሁን ኑሮጭ አብርሃም ጋር እኮ መመለስ ይችላል ይቅርታ የጠየኩሽ ስለ ትላንቱ ቪዲዮ ነው እኮ ባለፈውም እንደዛ ያልሽኝ ይቅርታ ምናምን ጠይቀሽ ነበረ ግን ደግሞ ሌሎች የተፈጠሩ ነገሮች አሉ እኔ ማረግ የምፈልገው ነው ከመሬት ተነስተሽ እኮ ባለፈው እንትን ያላችኝ እኔ ምንም ያ ማዳመጥ አትችልም በነገራችን ላይ ስታወሪ እኮ ነው ማዳመጥሽ ሰው ይኸውልሽ ያወራል ምናምን እኔ የሆነ ሰዓት ሳይለንት ሆኜ አዳመጥሽ አይደል እሺ ያው አዳመጥሻለሁ ማዳመጥማችሁ በመጀመሪያ ደረጃ እኮ ሰውን ከማዳመጥ ነው አይደል የሚጀምረው አዳመጥሻለሁ ጀምሪ ኧረ በፈጣሪ ኤኒዌይስ አሁን አንቺ ምንም ልታስተካክዪው የምትችይው ነገር የለም እዚህ ጋር ወይም ደግሞ ኦዲየንስንም ምናምን ፊት ቆመሽ ላስተካክል ሞክሬያለሁ ምናምን ብለሽ ለማውራትም አትሞክሪ ሲቀጥል ደግሞ በእርግጠኝነት ይሄ ህይወት ወይም ደግሞ ይሄ አሁን ያለሽበት ነገር እንደማይሆን ስለገባሽ እንጂ አምሹር አንቺ ፈልገሽው አይደለም ይሄን ነገር ልታረግ የምትችይው በታሪክ ሊሆን አይችልም ቢኮዝ እያወራሽው የነበረው ነገር ሩታ በነገራችን ላይ በጣም ባናብሻለች ገባሽ አይደለ የምትፈልጊውን ነገር ነው ያደረግሽ የነበረው ሰው በተአምር የራሱን ህይወት መስዋዕት አድርጎ የሰውን ህይወት ሊያቃና አይችልም ቢኮዝ that's it በቃ የኔ እስካሁን ጮቴ ይሄ ነበር ጠንቋይ ለራሷ አያውቅም እያልኳቸው ያለሁት ይሄንን ነው የራሷን ህይወት አበላሽታ እሷ የሰውን ህይወት ሰላም ልታደርግ አረባክ በምንም ታምር ማንንም ሰው ይሄን ሊያደርግ አይችልም በነገራችን ላይ የእነሱን ህይወት ልትበጠብጪ ነበር የመጣሽው እንጂ ምንም አጥፍቶ ጠፊ ነው ይሆንሽ አይሳይስ ነው ይሆንሽ አንቺ እዲ ሰው ስለሆነ ገባሽ ሰው ስለሆነ እንደዛ ሊያደርግ አይችልም አንቺ ከመጀመሩ የትኛው ሰው ነው የራሱን ትዳር እየበጠበጠ የሰውን ህይወት ላቃና ነው የሚለው ሊሆን አይችልም ይኸውልሽ ይሄንን ራስሽን ንጹህ ለማድረግ ወይም ደግሞ ኦዲየንስን ፊት something የፈለግሽው ሰው ፊት ንጹህ ሆነሽ ለመታየት ያረክሽው ነገር ያለ ነገር ከሆነ ችግር የለውም ያንቺን ንጽህና ራስሽ ወቂው ለሌላው ተዩ የራስሽን ህይወት ኑሪ የኔን ህይወት ልታቃኝ ስላሰብሽም ወር ደግሞ መንገዱን ስለጀመርሽው ቴንክ ዩ ሶ ማች የኔን ነገር ግን ለኔ ተይልኝ አመሰግናለሁ እንዴ የኔ ሳታደም ያላ በቃ ወይ ፈጣሪ
በቃ እኔ ራሱ በቃኝ ከዚህ በኋላ ምንም የተለየ ነገር ስለማታወሪ ማለት ነው። እንግዲህ ውድ ቤተሰቦች ዛሬ የሆነውን ነገር አይታችሁታል። ከዚህ በፊት ስናገርና ስጮህበት የነበረው ጉዳይ ነው። ፍቅር ምንም አይነት መልካም ነገር አስባ ወደ እነዚህ ልጆች ህይወት እንዳልመጣች ከመጀመሪያው ራሱ ገብቶኛል። ምክንያቱም የራሷን ህይወት እዛ በጥብጣና አበላሽታ የራሷን ህይወት መስመር ሳታስይዘው የሰውን ህይወት መስመር የምታስይዝ ሴት እኔ አይቼ አላቅም። ለማንኛውም ፍቅር በጣም አሽቃበጥሽ እየበዛ ነው። እኔ ደጋግሜ ነግሬያለሁኝ ከዚህ ነገር ውስጥ እንድትወጪ። ስትሰሪው የነበረው ስራ ምንም ደስ የማይል አይደለም ለሩታ፣ እኛም ሲደብረን ነበረ። ስለዚህ ምንም ማድረግ አይቻልም። ይሄው ዞሮ መሀል ቤት የምትቀሪው አንቺ ነሽ ብያለሁ። እየሆንሽውም ያለው ያንን ነው። ለማንኛውም ሰላም ሁኑልኝ፣ እወዳችኋለሁ።